መርሐባ አህለን ወሳህለን እንኳን ደህና መጣችሁ። ሰላም ውዴ፣ ልጆች ምን እየሰሩ ነው ስትል እየተጫወቱ ነው ማለት። ኤሽ ወይም ዌሽ ይሰውን አልዕያል። ኤሽ ወይም ዌሽ ይሰውን አልዕያል፣ ልጆቹ ምን ያደርጋሉ ማለት ነው። ኤሽ ወይም ዌሽ ምን ማለት ነው። ይሰውን ያደርጋሉ። አልዕያል ወይም ዕያል ልጆች ማለት ነው። ልጆቹ ምን ያደርጋሉ አሁን ለማለት ደግሞ ኤሽ ወይም ዌሽ ይሰውን አልዕያል አልሒን እንላለን። ኤሽ ወይም ዌሽ ይሰውን አልዕያል አልሒን። አልሒን ማለት አሁን ማለት ነው። ይልዓቡን ይልዓቡን ይጫወታሉ። ጋዕዲን ይልዓቡን ጋዕዲን ይልዓቡን እየተጫወቱ ነው። إيش ويش يسوون الأطفال؟ إيش ويش يسوون الأطفال ልጆቹ ወይም ህፃናቶቹ ምን እያደረጉ ነው ማለት ነው። ይሄ ደግሞ ኤሽ ወይም ዌሽ እንዳልኩት ምን ማለት ነው። ይሰውን ያደርጋሉ። አልአጥፋል ወይም አጥፋል ልጆች ወይም ህፃናት ማለት ነው። አልዕያል ይልዓቡን አልዕያል ይልዓቡን ልጆቹ ይጫወታሉ። አልአጥፋል ይልዓቡን ማለት ምን እንችላለን። አልአጥፋል ይልዓቡን ልጆቹ ወይም ህፃናቶቹ ይጫወታሉ ማለት ነው። አልዕያል ወይም ዕያል ልጆቹ ማለት ነው። አልአጥፋል ወይም አጥፋል ማለት ልጆች ማለትም ይሆናል። ህፃናቶች ማለትም ይሆናል። ይልዓቡን ይጫወታሉ። ወይንም አልዕያል ጋዕዲን ይልዓቡን እንላለን። አልዕያል ጋዕዲን ይልዓቡን ልጆቹ እየተጫወቱ ነው ማለት ነው። ጋዕዲን ይልዓቡን ማለት እየተጫወቱ ነው ማለት ነው። አልአጥፋል ጋዕዲን ይልዓቡን ማለት ምን እንችላለን። ልጆቹ ወይም ህፃናቶቹ እየተጫወቱ ነው ያሉት ማለት ነው። እነዚህን ቃላቶች አጥኗቸው ይጠቅሟችኋል። አልዕያል ልጆቹ፣ አልአውላድ ወንዶቹ ልጆች፣ አልአውላድ ለወንዶች ብቻ ነው። አልበናት ሴቶቹ ልጆች፣ አልአጥፋል ህፃናቶቹ ወይም ልጆቹ ማለት ነው። በሰማያዊ ከተጻፈው ጋራ እያጣመራችሁ አረፍተ ነገር መስራት ትችላላችሁ። ለምሳሌ የመጀመሪያው አልዕያል ይድሩሱን ልጆቹ ይማራሉ። አልአውላድ ይዛክሩን ልጆቹ ያጠናሉ። አልዕያል ጋዕዲን ይድሩሱን ልጆቹ እየተማሩ ነው። አልአውላድ ጋዕዲን ይዛክሩን ልጆቹ እያጠኑ ነው እያላችሁ ቀጥሉበት። ምን ያህል እንደተማራችሁ ለማወቅ ይረዳችኋል። እዚህ ደግሞ ስለ ልጆች ቃላቶችን አስቀመጥኩላችሁ እንድታጠኗቸው። ጡፍል ጡፍል ማለት ወንድ ልጅ ወይም ህፃን ማለት ነው። ጡፍላ ጡፍላ ሴት ስትሆን ሴት ህፃን ልጅ ጡፍላ ትባላለች። ረضይዕ ረضይዕ የሚጠባ ህፃን ልጅ ረضይዕ ይባላል። የምትጠባ ህፃን ልጅ ደግሞ ረضይዓ ነው የምትባለው። ረضይዓ አንዳንድ ጊዜ ሰጊር ይላሉ። ትንሽ ወንድ ልጅ ሰጊራ ትንሽ ሴት ልጅ ነች። ስጋር ማለት ደግሞ ህፃናት ትንንሾች ልጆች ማለት ነው። ሙራህግ ሙራህግ ታዳጊ ማለት ነው። እነዚህ ህፃናቶችም አይደሉም ትልቅ ሰውም አይደሉም። ከህፃንነት የወጡ ናቸው፣ ግን ከ18 ዓመት በታች የሚሆናቸው ሙራህግ ይባላሉ። ታዳጊዎች። ሴት ስትሆን ሙራህጋ እንላታለን። ሙራህጋ። ሸጊ ሸጊ ረባሽ ማለት ነው። ይሄ ወንድ ነው። ሴት ስትሆን ሸጊያ ነው የምትባለው። ሸጊያ። ሙአደብ ሙአደብ አደብ ያለው ማለት ነው። ረጋ ያለ። ሴት ስትሆን ሙአደባ ትባላለች። ሙአደባ። ዘኪ ዘኪ ብልህ ማለት ነው። ሴት ስትሆን ደግሞ ዘኪያ ትባላለች። ሻጥር ሻጥር ጎበዝ። ሻጥራ ሻጥራ ይሄም ጎበዝ ማለት ነው፣ ግን ለሴት ነው። ሙታብዒን ማለት ወሽ ደራኒ ማለት። ሙታብዒን ማለት ተከታታዮች ማለት ነው። አሁን እኔን እንደምትከታተሉኝ እናንተ አሁን ተከታታዮች ናችሁ። ሙታብዒን ሙታብዒኒ
ሙታብዒኒ ተከታታዮቼ ማለት። ለምሳሌ ዕንዲ ሙታብዒን ከቲር፣ ዕንዲ ሙታብዒን ከቲር ብዙ ተከታታዮች አሉኝ ማለት ነው። ዕንዲ አለኝ፣ ከቲር ብዙ። ሙታብዒኒ አግለብሆም ምን አስዑድያ፣ ሙታብዒኒ አግለብሆም ምን አስዑድያ አብዛኞቹ ተከታታዮቼ ከሳውዲ ናቸው ማለት ነው። ሙታብዒኒ ተከታታዮቼ፣ አግለብሆም አብዛኞቹ፣ ምን ከአስዑድያ ሳውዲ ማለት ነው። ምን አስዑድያ ማለት ደግሞ ከሳውዲ ማለት ነው። ወሽ ደራኒ፣ ወሽ ደራኒ ወይንም ኤሽ ደራኒ፣ ኤሽ ደራኒ ማለት ምን አሳወቀኝ ማለት ነው። ወሽ ወይም ኤሽ ማለት ምን ማለት ነው። ደራኒ ማለት ደግሞ አሳወቀኝ ማለት ነው። ወሽ ደኸልኒ፣ ወሽ ደኸልኒ ወይንም ኤሽ ደኸልኒ፣ ኤሽ ደኸልኒ ምን አገባኝ ማለት ነው። ማሊ ሽغል፣ ማሊ ሽغል አያገባኝም፣ ጉዳይ አይደለም እንደማለት ነው። ደኸልኒ ማለት አገባኝ ወይም አስገባኝ ማለት ነው። ማአድሪ፣ ማአድሪ አላውቅም፣ እንጃ ማለት ነው። ወላ ማአድሪ፣ ወላ ማአድሪ በእውነት አላውቅም፣ በእውነት እንጃ እንደማለት ነው። ወላ ማለት በእውነት እንደማለት ነው። ይህን ሁሉ መነግራችሁ እንደዚህ ማለትም ይቻላል ለማለት ነው እንጂ ወሽ ደራኒ፣ ኤሽ ደራኒ፣ ወሽ ደኸልኒ፣ ኤሽ ደኸልኒ፣ ማሊ ሽغል ብለን አንናገርም። ምክንያቱም ትንሽ ትህትና ያነሰው ይመስላል። ስለዚህ አንድ ሰው ሲጠይቀን ይሄ ነገር የት ነው ያለው፣ እገል የት ነው ያለው፣ ቀዝቀዝ ወይም ለስለስ ብለን ወላ ማድሪ እንላለን። ወላ ማድሪ በእውነት እኔ አላውቅም የት እንዳለ እንደማለት ነው። በርችልን ውዴ፣ ለእኔ ደግሞ ትቸኩያለሽ፣ እኔ እኮ ሁሉንም አስቤ እሰራዋለሁ። ሌሽ ምስተዕጅላ በሰዊህ ባዕድ ሽወየ፣ ሌሽ ምስተዕጅላ በሰዊህ ባዕድ ሽወየ ለምን ቸኮልሽ፣ ትንሽ ቆይቼ እሰራዋለሁ ወይም አደርገዋለሁ ማለት ነው። ሌሽ ለምን፣ ምስተዕጅላ ይህንን ቃል በተለያዩ ሁኔታ መጠቀም እንችላለን። ቸኮልሽ ማለት ነው፣ ቸኮልኩ ማለትም ነው፣ ቸኮለች ማለትም ይሆናል። አና ሙስተዕጅላ እኔ ቸኮልኩ ወይም እኔ ቸኩያለሁ። ህያ ሙስተዕጅላ እሷ ቸኮለች ወይም እሷ ቸኩላለች ማለት ነው። በሰዊህ፣ በሰዊህ እሰራዋለሁ ወይም አደርገዋለሁ ማለት ነው። ባዕድ በኋላ፣ ሽወያ ትንሽ ወይም ጥቂት፣ ባዕድ ሽወያ ማለት ደግሞ ከትንሽ ወይም ከጥቂት ጊዜ በኋላ ማለት ነው። ወይንም አንቲ ሌሽ ትስተዕጅሊ ኸሊኒ አፈክር ወሰዊህ ማለትም እንችላለን። አንቲ ሌሽ ትስተዕጅሊ ኸሊኒ አፈክር ወሰዊህ አንቺ ለምን ትቸኩያለሽ፣ አስብበትና አደርገዋለሁ ማለት ነው። አንቲ አንቺ፣ ሌሽ ለምን፣ ትስተዕጅሊ ትቸኩያለሽ፣ ኸሊኒ አፈክር ላስብበት፣ ወሰዊህ ወአሰዊህ እና አደርገዋለሁ እና እሰራዋለሁ ማለት ነው። እህቴ በጣም እናመሰግናለን። ብዙ ባለልሽም ድንቅና እንቁነሽ። ሁሌም እከታተልሻለሁ፣ ግን ኮምቼ አላውቅም። ያለሁት ቤይሩት ነው፣ ግን ከአንቺው ብዙ ተምሬያለሁ። ባይመሳሰልም እያጠጋጋሁ ብዙ ነገር ተጠቅሜያለሁ። ሰላምሽ ይብዛለን። በእውነት ቃል የለኝም። ይህንን ኮመንት ሳይ በጣም ነው ደስ ያለኝ። ጎበዝ አንበሳ፣ ቀጥይበት፣ እሺ በርቺ። እኔ ነግሬያችሁ የለ መጀመሪያ የተማርኩት አረብኛ የየመኖችን አረብኛ ነበር። ማታ ማታ ደግሞ ቲቪ ሳይ የሚያቀርቡት የግብጾችን ተከታታይ ድራማዎች ነበር እና እነሱን ዝም ብዬ ስከታተል ታዲያ ሳይታወቀኝ ታሪኩን ሁሉ ምን እንደደረሰ ምን እንደሆነ ይገባኝ ነበር። የአንዱን ሀገር መርጣችሁ ስትማሩ የሁሉም ሀገር እየገባችሁ እያስተዋላችሁ ትሄዳላችሁ። ያው አረብኛ ቋንቋ መሰረቱ አንድ ነው። ለዚህ ነው እኮ አረቦች ሲገናኙ ተርጓሚ አያስፈልጋቸውም። አንድ ላይ ሆኖ ሁሉም የየራሱን ቋንቋ ይናገራል፣ ግን ይስማማሉ፣ ይግባባሉ። ትምህርታችንን ጨረስን። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ለማወቅ ስለምፈልግ አስተያየታችሁን ስጡኝ። ጥያቄዎቻችሁንም ላኩ። በተቻለኝ መጠን እመልስላችኋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ያደረጋችሁ ደግሞ ላይክ እና ሼርም አድርጉ።
ማዕሰላማ ማዕሰላማ። ደህና ሁኑ። ወዳችኋለሁ።